በዚህ ሰዓት ነቢያትና ሐዋርያት አሉ ብለህ ታምናለህ? የነቢያትና የሐዋርያት አገልግሎት ኦፍ ኮርስ አሉ። ኦኬ ኦፍ ኮርስ አሉ። ስለዚህ በነቢያትና በሐዋርያት ታንጻችኋል ሲባል ስቲል ነቢያቶቹ አሉ፣ እስካሁንም ነብይነት እስካሁንም ሐዋርያነት አለ፣ መሰረቱ አላለቀም ብለህ ነው የምታምነው ማለት ነው? አዎ። ኦኬ። ስለዚህ አዳዲስ መሰረቶች በየጊዜው ይኖራሉ፣ አዳዲስ ነቢያትና አዳዲስ ሐዋርያቶች ማለት ነው አይደል? አዎ። ኦኬ። በደንብ አስተውልሽ። አዳዲስ ነቢያት አዳዲስ ሐዋርያት አሉ። መጽሐፉ ግን የሚለው ምንድነው? በነቢያትና በሐዋርያት መሰረትነት ላይ ታንጻችኋል ነው የሚለው። ትታነጻላችሁ ወይም ደግሞ ሌሎች ነቢያትና ሌሎች ሐዋርያት ይመጣሉ፣ በእነሱም ላይ ትመሰረታላችሁ አይደለም። ታንጻችኋል ተመስርታችኋል ነው የሚለው። ሌላ መሰረት ደግመን አንመስርት ነው የሚለው ዕብራውያን ምዕራፍ 6። ወንድማችን ግን አዎ ገና ነው፣ ነቢያትም አላለቁም ሐዋርያትም አላለቁም እያለን። በጣም አሪፍ። ልቀጥልና ልክ ነቢያት የነቢያት ቃል ፋሌብል ነው ኢንፋሌብል? ጃቆብ የነቢያቶች ቃል ለምሳሌ ትንቢተ ኢሳያስ መጽሐፍ አለ አይደለ? የተናገራቸው ትንቢቶች አሉ። የኢሳያስ ትንቢት እሱ ሊሳሳት ይችላል ወይስ አይሳሳትም? በፍጹም ሊሳሳት አይችልም። It depends on the situation. የኢሳያስ ትንቢት መጽሐፉ ሊሳሳት ይችላል። ሊሳሳት የሚችልበት ፕሮባቢሊቲ አለ። ከሁኔታዎቹ አንጻር ይሳሳታል ሳይሆን ከሁኔታዎቹ አንጻር ነው ማለት። ከሁኔታዎቹ አንጻር ነብይ የምትለው አንድ ተቆይ ምን ማለት ነው? ቆይ አንዴ ነብይ ስትል የሆነ ቀን እንዲህ ይሆናል ምናምን ብሎ የሚናገር ማለት ነው? ወንጌል መጣቅ መስሎኝ ነው። ወንጌል አጣቅም ለካ ጉድ። አሁን ቆይ እሱን ትደርስበታለህ። ቆይ ረጋ በልና መጀመሪያ ቆይ የሳሙኤል ትንቢት የሚባል አለ መጽሐፍ? ነብይ አይደለም ወይ ሳሙኤል? የሳሙኤል ትንቢተ ሳሙኤል የሚባል መጽሐፍ አለ ወይ? የምጠይቀን መልስ። ስለዛ እኔም አልጠየቅኩህም አለ ብዬ አላልኩም። እንዴ ጀግና አዋቂ አይደለ እንዴ? ትንቢተ ሳሙኤል የሚባል መጽሐፍ አለ የለም? ተባለለት ነብይ ነው። ያረ የምጠይቅን መልስ። ትንቢተ ሳሙኤል የሚባል መጽሐፍ አለ ወይስ የለም? ወይ ጉድ ወይ ጉድ ብትል የት እለቅሃለሁ እኔ። ወይ ጉድ ብትል ተአምራት መጥቶ አያድን። ትንቢተ ሳሙኤል የሚባል መጽሐፍ አለ ወይስ የለም? ግን ሳሙኤል ነብይ ነው። ለምንድን ነው ቆይ ሳሙኤል የጻፈው መጽሐፈ ሳሙኤል አለ ወይስ የለም? ድብን አድርጎ አለ መጽሐፈ ሳሙኤል። ለምንድን ነው ትንቢተ ሳሙኤል ያልተባለው? ይኸውልህ አንደኛ ትንቢት ሊፈጸም የሚችል ነገር ነው። የሳሙኤል ሊፈጸም ማይችል ጉድ ስሙ አስተማሪ የተአምራት ተከታይ ስሙልኝ። ሳሙኤል የተናገረው ትንቢት ታዲያ ሊፈጸም ማይችል ነው? ወንጌል አታውቅም አንተ። አንተ ወንጀል እየሰራ አይደለም። እዚህ ረጋ በል። ቆይ ስድቡ ይደርሳል። እዚህ አለማወቅህን አይተህ ረጋ በል። የትም አትሄድም። እዚህ መሀይምነትን በግልጽ አሳይተህ ስለምትወጣ ተረጋጋ። ሳሙኤል ለምንድነው ትንቢተ ሳሙኤል ያልተባለ መጽሐፍ ንገረን ነው? መባል ስለማይጠበቅበት። ለምንድነው የማይጠበቅበት? እንዴ ትንቢት ከሆነ የነብይ መጽሐፍ ከሆነ ለምን ትንቢተ ሳሙኤል አይባልም? አይጠበቅበትማ። በቃ መጽሐፉ በዛ ደረጃ ለምንድነው የማይጠበቅበት? እንዴ ምን ሆነ ነው አይጠበቅበት የምትለው? ለምን መጽሐፈ ሳሙኤል ተባለ? ለምን የኢሳያስ ትንቢተ ኢሳያስ ተባለ? ትንቢተ ዳንኤል ለምን ተባለ? ለምን ትንቢተ ኤርሚያስ ተብሎ የሳሙኤል ግን መጽሐፈ ሳሙኤል ለምን ተባለ? እስኪ ንገረን። የሳሙኤል መጽሐፍ ስለሆነ ነው። ራሱ ሳሙኤል የጻፈው መጽሐፍ ነው። ኦኬ። ኢሳያስስ ማን ነው? የኢሳያስ መጽሐፍስ ማን ነው የጻፈው? ራሱ ኢሳያስ። እሺ ምንድነው ልዩነታቸው? ሁለቱም ነቢያት ከሆኑ ለምሳሌ ኢሳያስም ነቢይ ከሆነ ሳሙኤልም ነቢይ ከሆነ የሳሙኤል መጽሐፈ ሳሙኤል የኢሳያስ
ትንቢተ ኢሳያስ ለምን ተባለ? ምንድነው ልዩነቱ? ለምን ያ ትንቢት ተባለ? ይሄ ለምን መጽሐፍ ተባለ? አሁን እኮ አጀንዳን እየቀያየርክ ነው። ዋናው መልስ አጀንዳ ላይ መልስ 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 መልስ። አይዞ መልስ እስኪ። ዋና አጀንዳ ላይ መቆም አልቻልኩም እኮ። በቃ አይዞ ጃቆብ፣ ምንም ሳታቅ ከአሁን በኋላ እንዳታወራሽ። ምንም ሳታቅ ዝም ብለህ ለመሳደብ ትቸኩላለህ። ከዛ በኋላ እንደዚህ ውርደትን ተከናርበ ትወጣለህ ማለት አየህ። ትዕቢት ውርደትን ትቀድማለች ሲባል እንደዚህ ነው። ተዋርደ ቆይ ገና አልጨረስንም። አብደላ ሙስሊም ሆነ ቆይ አንዴ የሙስሊሞች ነቢ መሐመድም ልትቀበል አንዴ ቆይ ፕሮፊት ይቅርታ። እሺ ጃቆብ ልቀጥል። ኢሳያስ የሚናገረው ቃል የእግዚአብሔር ቃል ነው ብለህናል። ተአምራት የሚናገረውም ቃል የእግዚአብሔር ቃል ነው ብለህናል። ስለዚህ መጽሐፍ ቅዱስ ወይም ደግሞ የእግዚአብሔር ቃል የሚባለው 66ቱ ብቻ ሳይሆን አሁን ያሉ የነቢያትም የሐዋርያትም ቃል ጨምሮ ነው የእግዚአብሔር ቃል የምትሉት ማለት ነው አይደል? የምትለው አክቹዋሊ አንተ ብቻ ነህ። ስለዚህ የእግዚአብሔር ቃል ወይም ደግሞ የማይሳሳት የእግዚአብሔር ቃል የምትሉት 66ቱ መጽሐፍ ብቻ ሳይሆን አሁን ያሉት ነቢያት የሚናገሩትም ቃል ጭምር ነው የእግዚአብሔር ቃል የማይሳሳት የእግዚአብሔር ቃል ብላችሁ የምታምኑት ማለት ነው አይደል? ጃቆብ ክፈተው ማይክ ነው። ተመልከቱ 66 ብቻ የሚባለው ተረት አፈርድም ይበላል ማለት ነው። አሁን ደግሞ ክፈተው ማይክ ነው። አልተሰማኝም፣ ይቅርታ ድገምልኝ። እሺ ልድገምልህ። ልክ እንደ ትንቢተ ኢሳያስ፣ ኤርሚያስ እና እንደ ሐዋርያት መጻሕፍት ለምሳሌ እንደ ሐዋርያ ቅዱስ ጳውሎስ መልእክታት፣ እንደ ቅዱስ ጴጥሮስ መልእክታት፣ እንደ ቅዱስ ዮሐንስ መልእክታት ያሉ የእግዚአብሔር ቃል የማይሳሳት የእግዚአብሔር ቃል እንደምንለው ሁሉ አሁን ያሉ እውነተኞች የምትላቸው አንተ ማለት ነው እንደነ ተአምራት ምናምን የመሰሉ የነሱ ንግግራቸውም ጭምር የእግዚአብሔር ቃል ነው የምትል ከሆነ ስለዚህ ከ66 መጽሐፍ ውጪ ሌላ የእግዚአብሔር ቃል የማይሳሳት የእግዚአብሔር ቃል አሁንም አለ ማለት ነው አይደል? አላው ሰምተኛ አለ። ስለዚህ 66 ብቻ የሚባል ትምህርት ተረት ነው እያልከኝ ነው አይደል? አላልኩም። አለ እንደ ዮሐንስ ያለ መልእክት ወይም ደግሞ የእግዚአብሔር ቃል አሁንም አለ። ከ66 ውጭ እኮ የእነዚህ ነቢያትም ቃል እኮ ኢንፋሊብል ነው የእግዚአብሔር ቃል ነው አልከኝ እኮ አይደል እንዴ? ስለዚህ እነሱም ብቻ አይደለም የእግዚአብሔር ቃል የምትሏቸው ወይም ደግሞ የእግዚአብሔር ቃል ወይም ደግሞ መጽሐፍ ቅዱስ ብለህ የምትጠራው የነቢያትና የሐዋርያት መጽሐፍ የ66ቱ መጻሕፍት ብቻ ሳይሆን ከ66ቱ መጻሕፍት በኋላ የመጡ ነቢያትም ሐዋርያትም የተናገሯቸው የጻፏቸው ምናምን እንዳለ የእግዚአብሔር ቃል ናቸው ብለህ ነው የምትቀበለው ማለት ነው አይደል? አዎ። ስለዚህ መጽሐፍ ራሱ 66 ሳይሆን ከዛ በላይም መጻሕፍት አሉ ማለት ነው ይላል እኮ። መጽሐፉን አንብበው ከሆነ በርካታ መጽሐፍቶች አሉ። ነገር ግን 66 ይበቃቸዋል ተብሎ ስለተወሰነ ነው። 66 ይበቃቸዋል ተብሎ ተወሰነ? አዎ። ማን የወሰነው 66 ይበቃቸዋል ብሎ? ማንም የወሰነው ዞሮ ዞሮ 66ቱ ተወስኗል። አጠቃላይ ተወሰነ አልክ እኮ። ማን የወሰነው 66 ይበቃቸዋል ያለው ማን ነው? አባቶች፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተገኙበት። ኦኬ። ስለዚህ የኛ አባቶች መጽሐፍ ቅዱስ ይሄ ይበቃቸዋል፣ በቃ ካሁን በኋላ የእግዚአብሔር ቃል አያስፈልግም ብለው ወሰኑና የነ ተአምራት የእግዚአብሔር ቃል የት ልታደርገው? አልተጻፈም፣ እሱ አልተደረሰለትም እኮ። የተናገሩት ንግግር ግን የእግዚአብሔር ቃል ነው፣ የማይሳሳት የእግዚአብሔር ቃል ነው አይደል? እሱ በታሪክ ተሰንዶ የሚቀመጥ ታሪክ ነው። ታሪክ ነው ወይስ የእግዚአብሔር ቃል ነው? የእግዚአብሔር ቃል አይደለ እንዴ?
የሚቀመጠው ተሰንዶ የሚቀመጠው በራእይ የተቀበለው አዲስ መገለጥ ነው አይደል? አሁን የእግዚአብሔር ቃል ስንል ከመጽሐፍ ቅዱስ ውጪ የሆነ መገለጥ ማለት ነው አይደል? ለምሳሌ የሳሙኤል መጽሐፍ ምንድን ነው? ታሪክ አይደለም? የተተረከ መጽሐፍ አይደለም? ልክ እንደ ሳሙኤል ያለ አሁን እኮ ደግሞ ሳሙኤል የታሪክ መጽሐፍ ነው አልከኝ፣ ትንቢት ነው እያልክ ቆይተህ እዛ ይገርም እኮ ነው። እሺ አሁን ተአምራት የሚናገራቸው ወይም ደግሞ የሚጽፋቸው ጽሑፎች ልክ እንደ ሳሙኤል ያለ መጽሐፍ ነው። በነቢያት አፍ ለሰዎች የሚናገርበት ነው። ምንም የተለየ ነገር የለውም። ስለዚህ ተአምራትም ቢጽፍ ተአምራት የሆነ መጽሐፍ ቢጽፍ እንደ ሳሙኤል ያለ የመጽሐፍ ቅዱስ አካል የሆነ ቆይ አንዴ ጃቆብ ስማኝ እንዴ ስማኝ እንጂ ተአምራት አሁን የሆነ መጽሐፍ ቢጽፍ ወይም ደግሞ የሆነ ቃል ቢናገር ልክ እንደ ትንቢት እንደ መጽሐፈ ሳሙኤል ያለ እንደ ትንቢተ ኢሳይያስ ያለ የመጽሐፍ ቅዱስ ክፍል የሆነ መጽሐፍ ነው የሚጽፈው ማለት ነው ታሪክ ሆኖ ይቀመጥ እኮ እንደ መጽሐፍ ቅዱስ አይሆንም። ምክንያቱም መሰረቱ የመጽሐፍ ቅዱስ ኢየሱስ ክርስቶስ ነው። የተአምራት ማን ነው መሰረቱ? ማርቲን ሉተር ነው ወይስ መሐመድ ነው? የሰባተኛው ክፍለ ዘመን አጅሬ መሐመድ ማን ነው መሰረቱ የተአምራት? ተአምራት እኮ ቢሆን ቅዱሳን ነው ወይም ቅዱስ ሰው ነው ሊሆን የሚችለው አይደል? ቅዱስ ሰው ደግሞ ለራሱ ነብይ ነው። እንደ ነቢያት ያለ የእግዚአብሔር ቃል ነው ሲናገር የነበረው ብለህ ነበርኩ። እሱ የሚጽፈው መጽሐፍ እንደ መጽሐፍ ቅዱስ ያለ መጽሐፍ አይደለም የሚሆነው። ወይ ጉድ! አይደለም እንደሱ ቢሆን ብዙ አይደለም። ቆይ እሺ አትኖሩን ነበረ ወንድም እንደ ኢሳይያስ ያለ ነብይ አይደለም ተአምራት። ወይ ጉድ! ብዙ ይበቃል ጃቆብዬ፣ ወይ ጉድ ሆኗል። መልስ ይበቃል። እንዲህ ማለት አንተ ለፕሮቴስታንት ማትወክል ስለሆንክ እንደው ዝም ብለህ ብዙ ነቢያቶች ነበሩ እነሱ ተጽፏል እንደ አንድ የሚዩት አድርገው እባክህ። አሁን አንተ ፕሮቴስታንት ማትወክል ስለሆንክ እንደው እኒህ በሚል የሆነ በጣም እንደሚያውቅ ሰው ነው አክት የምታደርገው በጌታ በጣም የሚያሳዝነው እንደሚያውቅ ሰው አክት ታደርጋለህ፣ ግን ምንም ማታቅ ማለት። አሁን ፕሮቴስታንቱ ራሱ ነው የሚታዘበታቸው ነው ማለት። ቅድም እንደ ኢሳይያስ ያለ ነብይ ነው ስትል ነበር። ከዛ ራሱ ሳሙኤል ነብይ አይደለም ስትል ነበረ። ሪከርድ አድርጌያለሁ። ሪከርድ አድርገዋል። እባክህ ለጥፈውና አሁንም ውርደት የማይሰለች ሰው ስለሆንክ እታች ሆነ በየመሃሉ ውርደትን እንትን ከምትል እታች ሆነ ታብታብ አድርግ። እኔ እኮ ደግሞ አታፍርም። አሁን እኮ ለምን መጽሐፈ ሳሙኤል እና ትንቢተ ኢሳይያስ ተባለ የሚለው እዚህ ስትጨነቅ ነበርኩ። ክላስ ደግሞ አሁን የታሪክ መጽሐፍ ነው ስትል ነበረ። ከራስ ጋር ራሱ ሳትግባባ እኔ እንዲህ ስትል ሪከርድ አድርገህ ያለው በደንብ ሪከርድ አድርገህ ፖስተው እባክህ። ከዛ እንዴት አይነት ንግግር ስትናገር እንደነበረ ራስ ራሱ ትታዘባለህ። እና አንተ ደፋር እኮ ነው ባይዞ ፕሮ ለመሆን ጭንቅላት ማጣትና ማለት እንደ ጴንጤቆስጣል ባይዘ ወይ እንደዛ። ከዛ ደግሞ ደፋር መሆን ፈሪ ይላል ደግሞ አያፍርም። አሁን ፕሮቴስታንቶች ጋር ሄድና የምር አሁን ያሉ ነቢያት እንደ መጽሐፍ ቅዱሶቹ ነቢያት ያሉ ነቢያት ናቸው፣ የማይሳሳት የእግዚአብሔር ቃል ነው የሚናገሩት የሚለውን ሄደ ተናገር። እዛው ምን እንደሚሉት 66 ብቻ የሚለውም አፈር ድሜ አብልተው ነው የወጣው። ዞሮ ሶ በአጭሩ አንተ ፕሮቴስታንት የማትወክል ስለሆንክ ከአንተ ጋር ማውራት ጊዜ መፍጀት ነው የሚሆነው ማለት ነው። ኦኬ ሌላ የምትቀበሉ ሰው ካለ ተሜ ይቀጥል። የዋድዬ ቃል ሕይወት ያሰማልን። መጥቻለሁ። ፓስተር ፕሮፌትም እንኳን ደህና መጣችሁ። ሁለቱም መቃቸው አገልጋዮች ናቸው። ፓስተር እንዴት ነህ? ሰሙ ደህና ነህ ወይ? አለ ሰላም ነው? ሁሉ ሰላም አለን። እግዚአብሔር ይመስገን። ተጠፋፋን። የሆነ ያንን ቪዲዮ እኮ ፈልጌው ነበርና አንተ ጋርም ካለ ብዬ ነበረ። ከማን ነበረ የተቀበለው? ግን ዞሮ ቶፒኩ ስላለፈ እንቶ ስላለፈ
ብዙ ስላለፈ ነው። ከይዋድ ጋር ቀጥሉና ወይስ ፕሮፌት ይቀጥል? ከሁለት አንዳችሁ ተነጋገሩና እስኪ እኔም ትንሽ ጊዜ ስላለኝ እሺ ልቀጥል። ከዮሐድ ጋር እንግዲህ ጥያቄውን እያከበድብን እኮ በቃ ፕሮፌት እስከዛ በቃ እንደጨረሱ ረዥሙ ሰዓት ከአንተ ጋር እንይዛለን። ፕሮፌት በነገራችን ላይ ፕሮፌት ሚኪያስ ታውቀዋለህ ፓስተር፣ አንድ ሁለት ቀን ከኔ ጋር ተወያይቷል እንትና ጋር። ከዛ ጊዜ ጀምሮ በቃ በጣም ስርዓት ያለው። ቀጥሉ ይዋድዬ ፓስተር። ኦኬ እሺ፣ ሰላም ብያለሁ ፓስተር። ሰላም ላንተ የሆነ ሰላም ላንተ የሆነ ወንድሜ፣ እግዚአብሔር ይመስገን። እሺ አሁን ይሄ በነቢያትና በሐዋርያት አገልግሎት ያምናሉ፣ ይቀበላሉ? አዎ አምናለሁ፣ እቀበላለሁ። ኦኬ፣ ስለዚህ አሁንም ነቢያት አሉ፣ ሐዋርያት አሉ? አሉ ብዬ ነው ማምነው እኔ። ኦኬ እሺ፣ ሐዋርያ ምን ማለት ነው? ኦኬ አሁን ያሉትን ነው። አይ ሐዋርያ የሚባሉት አሁን ለምሳሌ በክርስቶስ ሰዓት የነበሩት 12 ሐዋርያት ናቸው አይደል? ኦኬ ስለዚህ ቅድም ግን ከልጁ ጋር ስታወሩ አንዳንድ ነገሮችን ትንሽ እንዲሁ ለማጥራት ያህል አንድ ጥያቄ ጠይቀ ነበረ እና እሱንም ተናግሬ ልለፍ ድንገት። ኦኬ እሺ ይቀጥል። ትንሽ አንደኛ በሐዋርያትና በነቢያት መሰረት ላይ የሚለው ሐሳብ ቀደም ተነስቶ ነበርና እሱ ሐሳብ ምንድነው? ነቢያት የብሉይ ኪዳን ወኪሎች ስለሆኑ ሐዋርያት ደግሞ የአዲስ ኪዳን ወኪሎች ስለሆኑ በአዲስ ኪዳንና በብሉይ ኪዳን በእግዚአብሔር ቃሎች ላይ መሰረት ተጥለዋል የሚለውን ሐሳብ ነው የሚያስቀምጠው። እኔም ማምነው እንደዛ ነው እንጂ አሁን ባሉት ነቢያትና አሁን ባሉት ሐዋርያት የሚያካትት ነው ብዬ አላምንም እኔ። ኦኬ አሁን ባሉ ሐዋርያትና አሁን ባሉ ነቢያት ማለት አይደለም? አይደለም፣ በፍጹም። ኦኬ ሐዋርያትና ነቢያት የተባሉት እነማን ናቸው? በሐዋርያት መሰረትና በነቢያት መሰረትና በሐዋርያት መሰረት የሚለው ነቢያት የብሉይ ኪዳንን ዘመን ስለሚወክሉ የብሉይ ኪዳን መጽሐፎችን ወኪል ስለሆኑ፣ ሐዋርያት ደግሞ የአዲስ ኪዳኑን ዘመን ስለሚወክሉ ማለት ስለሚወክሉ ማለት አልገባኝም። ስለሚወክሉ ማለት ይሄ የብሉይ ኪዳኑን ዘመን የሚወክሉት ነቢያት ናቸው፣ የእግዚአብሔር አፍ የነበሩት። እሺ የሚወክሉት የሚለው ሐሳብ ነው እንዲያብራሩት። ማለት የሚወክሉት ሙሉ ህዝቡን ማለት ነው፣ ሰውን ነው? አይ አይደለም። የእግዚአብሔር አፍ የነበሩት በብሉይ ኪዳን ዘመን ነቢያቶች ስለሆኑ ኤግዛክትሊ። ስለዚህ በብሉይ ኪዳን እግዚአብሔር መልእክቱን ወይም ደግሞ ቃሉን ሲልክባቸው የነበሩት ነቢያቶች ስለሆኑ በእነርሱ ቃልነት ላይ ተመስረታችኋል ነው አይደል? እሺ ሐዋርያትም በሐዲስ ኪዳን ክርስቶስ ራሱ መርጦ መልእክቱን ትምህርቱን ማለት እሱ ያስተማራቸው ከእግሩ ስር ቁጭ ብለው የተማሩ እና ደግሞ ዓለምን ዞራችሁ አስተምሩ ያላቸው ሐዋርያቶቹ እና ካህናቶቹም ጭምር እነሱ ስለሆኑ በእነሱ መሰረትነት ላይ ታነጻችኋል አይደለ እያለ ያለው? አዎ ነቢያት የተናገሩትን ቅድምም ድንገት የነቢዩ ኢሳያስም ስለተነሳ ወይም ሌሎችም ነቢያት የእግዚአብሔርን ቃል የእግዚአብሔር አፍ ሆነው አገልግለዋል። ምንም ስህተት የሌለበትን የእግዚአብሔርን እውነት አስቀምጠውልናል። ያ ዘመን የነቢያት ዘመን ተብሎ ስለሚታሰብም ያን ጊዜም ደግሞ የሚወክሉት እነሱ ስለሆኑ
አዲስ ኪዳን ላይ ደግሞ የእነሱ አቻ የሆኑት እንግዲህ ሐዋርያት ናቸው። የእግዚአብሔርን ቃል የጻፉልንም የተናገሩትም እነሱ ስለሆኑ መሰረት የምንለው እሱን ነው። ኦኬ፣ በጣም ጥሩ። አሁን ያሉ ነቢያት ከብሉይ ኪዳኖቹ ነቢያት አሁን ያሉ ሐዋርያት ከክርስቶስ ሐዋርያት የሚለዩበት ማለት የሚለዩበት መንገድ አለ? አዎ፣ በጣም አለ። እሺ፣ ምንድን ነው ልዩነታቸው? የመጀመሪያዎቹ የብሉይ ኪዳን ነቢያት ስህተት አልባ ናቸው፣ ሊሳሳቱ አይችሉም። እግዚአብሔር አፍ ናቸው። እነሱ የተናገሩንን ሁሉ ነገር እኮ እንቀበላለን። ምንም ማለት ስህተት አልባ የኢሳያስን መልእክት ምንም ሳናንገራግር ነው የምንቀበለው። አሁን ግን አንድ ነቢይ የሚናገረውን የእግዚአብሔርም ቃል መርምሩት የሚለን ሊሳሳት ስለሚችል ነው። መርምረን ፈትነን ነው የምንቀበለው እንጂ እንደ ኢሳያስ ወይንም እንደ ኤርሚያስ ሙሉውን የመቀበል እንትን ግዴታም የለብንም። የእግዚአብሔርም ቃል ያንን አያስተምረንም። ኦኬ። ስለዚህ በዛ ሰዓት ሲናገሩ የነበሩ ነቢያት ነቢያቶቹ የማይሳሳቱ ናቸው። በትክክል ምንም የማይሳሳቱ ናቸው። አሁን ያሉ ነቢያት ግን ሊሳሳቱ ይችላሉ ነው? በትክክል 100%። ስለዚህ የሚያናግራቸው አሁን ያሉ ነቢያት የሚያናግራቸው እግዚአብሔር አይደለም ማለት ነው። አንድ ነቢይ ዘዳግም 16 ላይ እንደሚናገረው ዘዳግም 18 ላይ እንደሚናገረው እንዲህ ይላል። ዘዳግም 18 ከወንድሞቻችሁ መካከል እንዳንተ ያለ ነቢይ አስነሳላችኋለሁ፣ ቃሌንም በአፉ አድርጋለሁ፣ ያዘዝኩትንም ቃል ሁሉ ይነግራችኋል። በስሜም የሚናገረውን ቃሌን የማይሰማውን ሰው እኔ እበቀልለታለሁ ካለ በኋላ ነገር ግን አለ ይናገር ዘንድ ያላዘዝኩትን በስሜ በድፍረት የሚናገር ወይም ደግሞ በሌላ አማልክት ስም የሚናገር ነቢይ እርሱ ይገደል ይላል። በልብህም ይልና እግዚአብሔር ያልተናገረውን ቃል እናውቅ ዘንድ እንዴት ይቻለናል ብትል ይላል። አሁን ምን ይላል? ኦኬ፣ አሁን የምርም እግዚአብሔር ይናገረው አይናገረው፣ ነቢዩ እውነተኛ ይሁን አይሁን እንዴትን ልናውቅ እንችላለን ብለህ ብትል አለ። ኦኬ፣ ቁጥር 22 ላይ ዘዳግም 18:22 እንዲህ ይላል፣ ነቢዩ በእግዚአብሔር ስም በተናገረ ጊዜ የተናገረው ነገር ባይሆን ባይመጣም ያ ነገር እግዚአብሔር ያልተናገረው ነው፣ ነቢዩ በድፍረት ተናግሮታል፣ እርሱን አትፍራው ይላል። እዚህ ይሄ የሆነ አንድ ነቢይ ተናግሮ የተናገረው ነገር ትክክል ባይሆን ባይፈጸም ይሄ እግዚአብሔር የላከው እግዚአብሔር ያዘዘው ነቢይ አይደለምና ነቢዩን አትፍራው ብሎ በግልጽ መጽሐፍ ቅዱስ ይናገራል። ስለዚህ እነዚህ ሰዎች የሚሳሳቱ ወይም ደግሞ በሚናገሩት ቃል ስህተትን የሚናገሩ ከሆነ በሚናገሩት ትንቢት የስህተት ትንቢት የሚናገሩ ከሆነ እነዚህ የእውነተኛ የእግዚአብሔር ነቢያትም አይደሉም ማለት ነው። ሲጀመር አይደል ፓስተር? አሁን ያመጣው ሀሳብ ድንገት እኔ ከተናገርኩት ሀሳብ ጋራ ወደ ብሉይ ኪዳን ሄድክ። እኔም ያንተን ሀሳብ በብሉይ ኪዳን እቀበለዋለሁ። በአዲስ ኪዳን ውስጥ ግን ስለ ነቢያት እኮ ስናወራ ነቢያት እስከ ዮሐንስ ድረስ ነበሩ አይደለም የሚለው ጌታ። ልዩነት አለው። የብሉይ ኪዳን ነቢይና የአዲስ ኪዳን ነቢይ ልዩነት አለው። የአዲስ ኪዳን ነቢያት የእግዚአብሔር አፍ ሆነው ወይንም ደግሞ የእግዚአብሔርን ቃል የጻፉልን አይደሉም። ተቀይሯል አይደል? ሐዋርያት ናቸው። በአዲስ ኪዳን እኮ ስልጣን የተሰጣቸው ለሐዋርያት ነው። ምን ማድረግ? የእግዚአብሔርን ቃል የመጻፍና የእግዚአብሔር አፍ ሆነው ስህተት አልባ ሆነው ያገለገሉት ሐዋርያት ናቸው እኮ። ሐዋርያት ናቸው፣ ትክክል። በአዲስ ኪዳን በክርስቶስ በራሱ የተመረጡ ከክርስቶስ ቃሉን የተሰበኩ ቃሉን ቀጥታ ከክርስቶስ የተቀበሉ ሐዋርያት ናቸው። አሁን ያሉ ሐዋርያት ቃሉን ከማን ነው የሚቀበሉት? ቆይ አሁን
አንተ ስላመጣኸው ጉዳዩን በብሉይ ኪዳን ነቢያት የእግዚአብሔር አፍ ናቸው፣ የእግዚአብሔርን ቃል የጻፉ ናቸው ስንል በአዲስ ኪዳን ደግሞ ኢየሱስ ክርስቶስ ይሄንን ነቢይ የሚለውን መቀጠል አልፈለገም አይደል? የሚታወቅ ግልጽ ሀሳብ ስለሆነ ሐዋርያ ፓስተር አሁን እሱን እኮ ነው በብሉይ ኪዳን እንደነበሩ ነቢያትና በሐዲስ ኪዳን እንዳለው ሐዋርያት ያሉ ሐዋርያትና ነቢያት አሉ ወይ እኮ ነው ጥያቄያችን። ታዲያ እንደነሱ ያሉ ነቢያት ካልሆንማ ቻው ጨረስን እኮ ውይይቱ። ከሆነ እንደነሱ ያሉ በቃ አለቀ። ከዛ ውጪ ነቢይ እንደ ክርስቶስ ሐዋርያት ያሉ እንደ ክርስቶስ ደቀ መዛሙርት ያሉ ሐዋርያት በዚህ ሰዓት የሉም ከተባለ ቻው አለቀ። ሐዋርያና ነቢይ እነሱ ስለሆነ የምናውቃቸው ማለት ነው። የአዲስ ኪዳን ነቢያትና የብሉይ ኪዳን ነቢያት መሀል ልዩነት አለ። እኔ ነቢይ የሐዲስ ኪዳንና የብሉይ ኪዳን የሚባላል እንዴ? ምን ማለት ነው? በትክክል እሺ ቆይ አዲስ ኪዳን ውስጥ የአዲስ ኪዳን ነቢያት እነማን ናቸው? አዲስ ኪዳን ውስጥ ነቢያት ለምሳሌ አሉ። በሐዋርያት ሥራ ምዕራፍ 21 ላይ እንደምናየው እና አጋቦስ በዚህ አገልግሎት እንደሱ ያሉማ ቆይ ፓስተር ያሁን ያልተግባባ ነው። ትንቢት የሚናገሩ ወይም ደግሞ እንዲህ ይሆናል ወደፊት ራእይን የሚመለከቱ የሉም ማለት አይደለም። ስቲል ባይዘው ይኖራሉ፣ አሁንም ይኖራል። በብሉይ ኪዳንም ለምሳሌ ዳዊት ራሱ እኮ ነቢይ ተብሏል። አብርሃም ራሱ እኮ ነቢይ ተብሏል። አሁን እንደነሱ ያሉ ነቢያት አይደለም እየተናገርን ያለ ነው። ከይቅርታ ጋር ትንቢት መናገር የሚችል ወይም ደግሞ ወደፊት የሚፈጸመውን ነገር መናገር የሚችል እንደሱ አይደለም እያልን ያለ ነው። ነቢይ ተብሎ በእግዚአብሔር የተሾመ በእግዚአብሔር የተሾመ የነቢይነት አውቶሪቲ ወይም ደግሞ ማዕረግ ስልጣን ተሰጥቶ ልክ እንደነ ኢሳያስ ነቢዩ ኢሳያስ፣ ኤርሚያስ እየተባለ የሚጠራ እንጂ እንዴ በጣም ብዙ ነቢያት እኮ አሉ ብሉይ ኪዳን ሰለሞንን፣ ዳዊትን፣ አብርሃምን በጣም ብዙ አዳም ራሱ ጨምሮ ባይዘዌ አዳም ራሱ ጨምሮ ነቢይ ተብሎ ይጠራል። ምክንያቱ ሀብተ ትንቢት ያለው ስለሆነ ማለት ነው። እኛ ጥያቄያችን ነቢያት ስንል እንደ ኢሳያስ፣ እንደ ኤርሚያስ፣ እንደ ዳንኤል እና ደግሞ 12ቱ ታናናሽ ነቢያት እንደሚባሉ እንደነሱ ያሉ ነቢያት፣ ከዛ ደግሞ እንደ 12ቱ ሐዋርያት በክርስቶስ የተሾሙ 12 ሐዋርያት፣ በቃ ከነሱ ውጪ ሌላ ሐዋርያ፣ በብሉይ ኪዳን ከነበሩ ነቢያት ደግሞ ሌላ ነቢይ ወይም ደግሞ እንደነሱ ያሉ ነቢያት አሉ ወይ ነው ጥያቄያችን እንጂ ትንቢት መናገር ሀብተ ትንቢት ያላቸው አሉ ወይስ የለም እኮ አይደለም ጥያቄያችን። እሱማ እያንዳንዱ ሊናገር ይችላል ትንቢት። እሺ ጥያቄው ድንገት ግልጽ እንዲሆነልኝ የብሉይ ኪዳን ነቢያት አሁን አሉ ነው ጥያቄው? የብሉይ ኪዳን እንደ ብሉይ ኪዳን ያሉ ነቢያት ልክ በሐዋርያትና በነቢያት መሰረትነት ላይ ታንጻችኋል እንደሚለው እንደ ብሉይ ኪዳን ያሉ ነቢያት እንደ ክርስቶስ ሐዋርያት ያሉ ሐዋርያት በዚህ ሰዓት አሉ ወይስ የለም ነው ጥያቄ። ይሄ ግልጽ ነው ማለት እንደ ብሉይ ኪዳን ያሉ ነቢያት የማይሳሳቱ ነቢያት የሉም አሁን ላይ። እንደ ሐዋርያቶች ያሉ ሐዋርያት ሳሉ አሁንም ሐዋርያ አለ ስንል የኢየሱስ ክርስቶስን ሐዋርያ እንደ 12ቱ አይነት ሐዋርያ ሳይሆን የአፖስትልስ የሚለው መልእክተኛ የሚለው ወይንም የተላከ የሚለውን እነዚህን ለማለት ነው እንጂ እንደነዛ አይነት አውቶሪቲ ያለው የለም። እንደነሱ ያለው አውቶሪቲ ያለው የለም። እንደ ብሉይ ኪዳን ያሉ ነቢያት ያለው አውቶሪቲ ያለው ነቢይም የለም፣ በፍጹም የለም። ስለዚህ በቃ አለቀ። ውይይታችን እዚህ ያልቃል ማለት ነው። ነቢይና ሐዋርያ የሚለው አውቶሪቲ ወይም ደግሞ ስልጣን በክርስቶስ በራሱ የተሾሙ ከዛ ደግሞ ትምህርት መሰረት እንዲሆኑ የተሾሙ 12ቱ ብቻ ናቸው። ከእነሱ ውጭ ሌላ ሐዋርያ የለም። አለቀ። በራእይም ባይዘው እሱ ነው የሚናገር አደለ። አሁን ግን ሐዋርያ የሚባሉት ሐዋርያን በሁለት እንከፍላለን። ምክንያቱም ይሄ በፊልጵስዩስ መልእክት ላይ እንዳለው በሚያስፈልገኝ ሁሉ እንዲንከባከበኝ የላካችሁትን
የእናንተን መልእክተኛ ወይም አፖስትል የሚለውን መልእክተኛ የሚለውን ሀሳብ መልእክተኛ የሚለው ቆይ አሁን አንተ መልእክተኛ የሚለውን አሁን ለምሳሌ አፖስትል የሚለው ተጠቅመህ እንደዛ የሚለው አሴ ማዕረግ እንደ ማዕረግ ተጠቅመህ ማዕረግ ሲሆንና እንደ ግብር ሲሆንና እንደ ማዕረግ ሲሆን የተለያየ ነው። ለምሳሌ እንደ ማዕረግና እንደ ግብር ምን ማለት ነው? ለምሳሌ ጌታችን እንትን ይባላል። ለምሳሌ ሐዋርያ ከሐዋርያት ይባላል። እንደ ሐዋርያት ያለ ሐዋርያ፣ እንደ ነቢያት ያለ ነቢይ እየተባለ ይጠራል። ግን ክርስቶስ ራሱ ሐዋርያ ነው ብለህ ማዕረግ አሰጠው። ክርስቶስ ራሱ ነቢይ ነው ብለህ እንደ ማዕረግ ክርስቶስ ራሱ ለምሳሌ መልእክተኛ ይባላል ክርስቶስ ወይም ደግሞ ከአብ ተልኮ የመጣ ከአብ ተልኮ መጥቻለሁ ስለሚል ማለት ነው። እንደ ነቢያት አንዱ ወይም ደግሞ ክርስቶስ መልእክተኛ ነው፣ እንደ ነቢያት አንዱ ነው፣ እንደ ሐዋርያት አንዱ ነው ተብለው ግን አይጠራም። ያንን ግብሩን ለማጠየቅ ከአብ ወጥቶ መምጣቱን ለመግለጽ ተልኮ መጣ፣ ተላከ ተብሎ ሊነገርለት ይችላል። ይህን እየያዝን ግን መልአክ አንለውም ክርስቶስም ማለት ኦኬ፣ መልአክ ተብሎ አይጠራም። ልክ እንደ ሐዋርያት ደግሞ ሐዋርያ እየተባለ ሐዋርያው ክርስቶስ ለወቱ ስብሐትና ሐዋርያው ክርስቶስ እየተባለ አይጠራም። ሐዋርያው ዮሐንስ ይባላል። ኦኬ፣ ሐዋርያው ክርስቶስ ግን አይባልም። ነቢዩ ኢየሱስ ለወቱ ስብሐትና እንደዚህ አይነት መጠሪያውን እንደ ማዕረግ አድርጋ አጠራው። ግን ኦኬ፣ አዎ ትንቢታትን የሚገልጽ የባህሪ አምላክ እንደመሆኑ ኦፍኮርስ ነቢይ ነው ይባላል። ዞሮ ማስተማር ሐዋርያቶችን አይሁዳውያን እየዞረ ማስተማር ለሐዋርያት ራሱ ፈለጋቸው የሆነ ስለሆነ እንደ ሐዋርያት ሐዋርያ ተብሎ ይነገርለታል። እንደ ግብርና እንደ ማዕረግ ፈጽሞ የተለያዩ ናቸው። ኦኬ፣ ከአገልግሎት ወይም ደግሞ ከሚሰጠው አገልግሎት ከመላኩ አንጻር ሐዋርያ የተባለ ኦፍኮርስ አለ። ትክክል ነው። ከአገልግሎት አንጻር አሁን ከአገልግሎት አንጻር እንደዚህ አይደለም። ነቢያት ሲባሉ አውቶሪቲ ያላቸው ልክ ቅድም ሲል እንደነበረ ወንድማችን የራሱ እንደ ነቢያት ያለ መሰረት የሆኑ እንደ ሐዋርያት ያሉ መሰረቶች የሆኑ እነሱ የሚናገሩት ቃል ከእግዚአብሔር ልክ ከእግዚአብሔር እየተቀበሉ ወይም ደግሞ ልክ ሐዋርያቶቹ የተናገሩት ወይም ደግሞ ያስተማሩት ትምህርት ኢንፋሌብል እንደሆነ የማይሳሳት እንደሆነ ሁሉ እነዚህ የሚናገሩት የሚያስተምሩት ኢንፋሌብል ሊሳሳት የማይችል ነቢያትና ሐዋርያት ናቸው ወይ ነው ጥያቄ። ኢንፋሌብል የሆኑ ነቢያትና ሐዋርያት ናቸው ወይ ነው ጥያቄው ፓስተር። አይ በፍጹም አይደሉም። ይሄ ግልጽ ነው። ድንገት ልጁ ስላልተረዳ ይሆናል እንጂ ሊሳሳት የማይችሉማ ካሉ ሌላ 67ኛ 68ኛ እያልን ልንቀጥል ነው ማለት ነው። 66ቱ ሌላ አንቆም ነው ማለት ነው። ስለዚህ እሱን ነው ባይዘወይ እንትኖች አሁን ቃለ ሕይወት መካነ ኢየሱሶች ምናምን ይሄንን እንትን የማይቀበሉት ይሄንን ኦፊስ የማይቀበሉበት ምክንያት ከዚህ አንጻር ነው። ከዚህ እንጂ አፖስትሊክ ምናምን ሊባሉ ይችላሉ። ለምሳሌ አትናቴዎስ አፖስትሊክ ይባላል፣ ሐዋርያዊ ይባላል። ከምን አንጻር? ከተልእኮ አንጻር፣ ከአገልግሎቱ አንጻር እንደዚህ ሐዋርያዊ ተብሎ ሊጠራ ይችላል። አንድ አገልጋይ ግን ስልጣኑ ትምህርቱ ምናምን ተመልክቶ ማለት ነው እንደዚህ ሊባል ይችላል። ግን ሐዋርያ ተብሎ ግን እንደ ሐዋርያት ማዕረግ ሹመት ተደርጎ በጭራሽ አይሰጥም ነው። እሱ ነበረ ሀሳባችን። አይ ቲንክ የተግባባን ይመስለኛል። እነ መርኩልክ ምናምን መጥቷል። ምናልባት የሚጨምሩት ሀሳብ ካለ ይጨምሩና ተሜም አለ ቀጥሉ። አመሰግናለሁ ፓስተር። እኔም አመሰግናለሁ። በጣም ደስ ብሎኛል። ቴንኪው። ክበርልኝ ፓስተር አሳፍ። እሺ ተሙ
አመሰግናለሁ። እሺ ፕሮፌት ረዥም ሰዓት ቆሞ ነበር መሰለኝና ለዛ ነው የሄደው። እስኪ ይመጣል። ፕሮፌትን ብሩክ የምትለው ነገር አለ እዚህ ላይ? ምናልባት ያው የቤተሰብ አስተዳዳሪ ከባድ ነው ትላለህ። ዮሐዴ ሁላችሁም ሰላም ብያለሁኝ። እንትናችሁን እስካገኘው ድረስ ቀጥሉ እናንተና ገባለሁኝ። ሙሉ ሀሳባችሁን እስካገኘው ላዳምጥ ትንሽ። መልካም፣ ካልሰሙማ ግድ ነው። ኦኬ፣ ምናልባት እሺ ፓስተር አንድ ጥያቄ እንትን ልበልና ተሜ ከአንተ ጋር ይቀጥላሉ ከተፈቀደ። ይፈቅድልሃል። ለምን ተፈቃቀሉ? ኦኬ እሺ ፓስተር፣ በዚህ በልሳን ያምናሉ ይቀበላሉ? አዎ በልሳን አምናለሁ። አሁን ያለው ልሳን ትክክለኛ ልሳን ነው ብለው ይቀበላሉ? አሁን ያለው ማለት አሁን በፕሮቴስታንቶች የሚነገረው ትርጉም የሌለው ልሳን ማለት ነው። ኦኬ፣ ያው ልሳን እንግዲህ ለቤተ ክርስቲያን የተሰጠ ስጦታ ስለሆነ እንግዲህ አንዳንዶች የማይቀበሉ እንዳሉ ይታወቃል። እኔ ግን ያው ፔንቴኮስታል ነኝ። ኦኬ፣ ፔንቴኮስታል ነው። እሺ፣ የማይተረጎም ልሳን አለ ብለው ያምናሉ? የማይተረጎም ልሳን አዎ አለ ብዬ አምናለሁ። እሺ፣ የማይተረጎም ልሳን አለ ብለው ያምናሉ። እስኪ የማይተረጎም ልሳን አለ የሚለው መጀመሪያ ይሄ የማይተረጎመው ልሳን ለሐዋርያት ተሰጥቷቸዋል ወይስ አልተሰጣቸውም? ለሐዋርያት እንግዲህ ጳውሎስ ስለ ልሳን የሚናገራቸውን አንዳንድ ነገሮች በደንብ መረዳት አስፈላጊ ነው ብዬ አምናለሁ። ጥያቄን ግን የማይተረጎም ልሳን ለሐዋርያት ተሰጥቷቸዋል ወይስ አልተሰጣቸውም ነው ጥያቄ። ለሐዋርያት የማይተረጎም ልሳን በአዲስ ኪዳን ቤተክርስቲያን ውስጥ የማይተረጎም ልሳን ነበረ። ፓስተር አሁን አውቀው ነው መሰለኝ። አሁን ጥያቄ የማይተረጎም ልሳን ነበረ ወይም አልነበረም እኮ መለሱልኝ። አዎ የማይተረጎም ልሳን አለ፣ ተስማምተናል። ጥያቄ ይህ የማይተረጎም ልሳን ያሉት ለሐዋርያት ተሰጥቷቸዋል ወይስ አልተሰጣቸውም ነው ጥያቄ። ሐዋርያቶቹ አዲስ ኪዳንን ቤተክርስቲያንን ለማለት ነው። ሐዋርያት 12 ሐዋርያት ስለ 12 ሐዋርያት ነው እያወራ ያለው። ኦኬ፣ ስለ አዲስ ኪዳንን ማውራት አይሻልም? እነሱ ላይ ብሉይ ኪዳን ናቸው እንደ ሐዋርያቶቹ። ታዲያ የአዲስ ኪዳን መሰረቶች እኮ እነሱ ናቸው። ስለ አዲስ ኪዳን ማውራት አይሻልም ወይ? ባይዘዊ ለሐዋርያቶቹ ያልተገለጠ ያልተሰጠ መንፈስ እሱ ሌላ መንፈስ ነው ፓስተር፣ እሱን ሊያውቁት ይገባል። ስለዚህ ሐዋርያቶቹ ያን ስፒሪት አሁን እየተረዳው እንዳለውት ያ እንዳልተቀበሉ እየተናገሩ ነው፣ እየመሰከሩ ነው አይደል? አይ እኔ ሐዋርያቱ በጻፉት ጽሑፍ ላይ ቆመን የምናወራ ከሆነ በጣም መልካም ነው። ለምሳሌ ሐዋርያቶቹ በጻፉት መጽሐፍ መሰረት ሐዋርያቶቹ ቆይ ፓስተር ጥያቄ፣ ሐዋርያቶቹ በጻፉት መጽሐፍ መሰረት ሐዋርያቶቹ ራሱ ያንን የማይተረጎመው ልሳን ተሰጥቷቸዋል ወይስ አልተሰጣቸውም ነው? እንግዲህ ያው መጽሐፍ ልሳን የሚናገር ለእግዚአብሔር እንጂ ለሰው አይናገርምና ምስጢር የሆነውን በመንፈስ ስለሚናገረው የሚረዳው የለም ይላል።
ጥያቄ አልተመለሰም። 100% ተመልሷል። ሐዋርያቶቹ የማይተረጎም ልሳን ተሰጥቷቸዋል ወይስ አልተሰጣቸውም ነው ጥያቄ። ይኸው መልስ እኮ ነው። አሁን ምንድን ነው መልሱ? ተሰጥቷቸዋል ወይም አልተሰጣቸውም? ተሰጥቷቸዋል። በጣም አሪፍ። የቱ ጋር ነው የተሰጣቸው? አንደኛ ቆሮንቶስ ምዕራፍ 14 ቁጥር 2 ላይ እናንብበው። ድንገት መጽሐፍ ቅዱስ እስኪ ላውጣ። እስኪ ለሐዋርያቶቹ የማይተረጎም ልሳን ተሰጥቷቸዋል ይላል ወይም ደግሞ የማይተረጎም ልሳን ተናገሩ ይላል? ይኸው ቃል በቃል ምን ይላል መሰለህ ወንድም፣ በልሳን የሚናገር ለእግዚአብሔር እንጂ ለሰው አይናገርምና ይላል። ስለዚህ ጥያቄ ሐዋርያቶቹ የማይተረጎም ልሳን ተናገሩ ይላል ወይ? እሺ አንደኛ ቆሮንቶስን ብሉይ ኪዳን እናርገው። ሐዋርያቶቹ ፓስተራውንም ደግሜ ልጠይቆት፣ ሐዋርያቶቹ የማይተረጎም ልሳን ተናገሩ ይላል ወይ? ይኸው ጳውሎስ እኮ እያለን ነው። ሐዋርያቶቹ የማይተረጎም ልሳን ተናገሩ ይላል። ይሄ ጳውሎስ የሚናገረውን እኮ ነው እያነበብኩ ያለሁት። ጳውሎስ የሚናገረውን የማይተረጎም ነው ይላል። ሐሳቡን በግልጽ ይኸው ላንብበው። እሺ ላንብበው። አሁን ቆይ መጀመሪያ ፓስተር፣ አሁን ሐዋርያቶቹ የማይተረጎም ልሳን ተሰጥቷቸዋል የሚል ጭራሽ ሽታውም የለም። አሁን በልሳን መናገር ምን ማለት ነው የሚለው እያብራሩ ነው አይደለ? የሐዋርያቶቹ ጭራሽ ሽታው የለም የማይተረጎም ልሳን። ለምን? ይሄ እኮ ግልጽ የሆነ እኮ ነው። ስለ ሐዋርያቶቹ ቆይ መጀመሪያ ይሄ ክፍል ስለ ሐዋርያቶቹ ነው የሚያወራው ፓስተር? ስለ ልሳን ነው የሚያወራው። ስለ ሐዋርያቶቹ ያወራል። ስለ ልሳን ሐዋርያቶቹ ከጻፉት ውስጥ ነው። አይ ማን ጻፈው አይደለም፣ ስለማን ነው የሚያወራው ነው ጥያቄው። ስለማን ነው የሚያወራው? ስለ ሐዋርያቶቹ ግድ ማውራት አለበት ብለህ ታምናለህ እንዴ? ሐዋርያቶቹ ተሰጥቷቸዋል ብለው እኮ ስለ ሐዋርያ ማስረጃ ጠይቄት እኮ ነው ይሄን የጠቀሰው። ሐዋርያዊ ቅብብሎች ስንል የአዲስ ኪዳንን መጽሐፍት ነው እንጂ ግለሰቦችን አይደለም። ስለ ሐዋርያት ያወራል ወይ ታዲያ? እንዴ ሐዋርያት ነው የሚያወራው? ኦኬ ስለ የትኞቹ ሐዋርያት? ቆይ ስለ የትኞቹ ሐዋርያት ነው እያለ የኔን ጥያቄ አንዴ ቆይ ሐዋርያዊ መጀመሪያ ይመልሱና አይደለማ ጥያቄን እያሸሸኸው ነው። እኔ እኮ ነኝ ጠያቂ። ቆይ ረስተውት ማለት እኔ ነኝ እየጠየቅኩ ያለሁት። ወደ የተሸሸዋለው ጥያቄ ይጠይቃሉ። ቆይ መጀመሪያ እንጨርስና እኔ ስጠይቅ ጥያቄው ሳያልቅ ወደ ጥያቄ የሚሄዱ ከሆነ መግባባት አይኖርም። ጥያቄ ይህን ክፍል ስለ ሐዋርያት ነው የሚናገረው አሉና እንግዲህ የቆሮንቶስ ሰዎች ሁሉ ደግሞ ሐዋርያት አደረጓቸው። በሚገርም ለቆሮንቶስ ቆይ አንዴ ለቆሮንቶስ ክርስቲያኖች የተጻፈ ነው ወይስ አይደለም? በትክክል ነው። ታዲያ ለምን ለሐዋርያቶቹ ነው አሉ? ለሐዋርያቶቹ ተጻፈ አይደለም። እንደዛ ነበርኩ ያሉት። እሺ እንተው ፓስተር፣ ሰዓታችን ለመጠቀም አሁን በልሳኑ ዙሪያ ነው መሰሌ ለማውራት የፈለጉት። እሺ ይቀጥሉና አጠር አድርገን ስለ ልሳኑ እናውራ። እሺ ልሳን ምን ማለት ነው? አሁን እየተወያየንበት ያለው ሐሳብ በልሳን ስለመናገር ስለሆነ እንደው ጥያቄያችሁን የአማርኛ ቋንቋ ካረጋችሁ ጥሩ አይደለም ማለት አልገባኝም። ቋንቋ እንዳይሆን ማለት ልሳን ሌላ ትርጉም አለው? አይ ሌላ ትርጉም ካለው ሊሰጡን ይችላሉ። መዝገበ ቃላዊ ትርጉም ካለው ልሳን ምንኛ ነው ፓስተር? አይደለም ረዥም ሰዓት አይ እንትን አለው። አሁን ማለት እንትን ይኖረዋል፣ ፍቺ ይኖረዋል። ግን አንዳንድ ነገሮች ምንድን ነው የቋንቋ ጥያቄ እንዳይሆኑ ብዬ ነው መጀመሪያ ከቃሉ ትርጉም ነው። እዚህ እኮ አንደኛ ቆሮንቶስ 14:2 ተጠቅሷል።
እኮ እሱን ልሳን ቆይ ማለት መጀመሪያ ቆይ ምን ማለት ነው ቆይ ፓስተር? ኧረ እኔን እኮ ምንም አላስወራኸኝም ወንድሜ ይሃድ። ጥቂት እኮ ላውራ ያነሳሁት ሀሳብ ሳይጠፋብኝ ማለት ነው። እሺ ቀጥል። መቼም ያው እኔ አሁን ወይ አንተን ለማሸነፍ ወይ የሆነ እንትን ሳይሆን የገባኝን እውነት በጥቂቱ ለማስረዳት ከአንተም ደግሞ ለመማር ነው። እውነት ለመናገር እንደዛ ነው ሀሳቤ። አሁን እዚህ ላይ ቅድም ያነሳሁት ሀሳብ በልሳን የሚናገር ለእግዚአብሔር እንጂ ለሰው አይናገርምና የሚለውን እናንተ እንዴት ነው የምትረዱት? እስኪ አስተምረኝ። ይህንን ሀሳብ ቁጭ ብዬ ልማር። ሚስጥር የሆነውን በመንፈስ ስለሚናገር የሚረዳው የለም ይላል። ሰውየው ግን ይናገራል፣ የሚረዳው ነገር ግን የለም ብሎ ሐዋርያው ጳውሎስ እንግዲህ በአንደኛ ቆሮንቶስ ላይ ጽፏል። ይሄንን እስኪ እንዴት ነው የምታስረዱን? ኦኬ ያው እንግዲህ ለመማማር ካሉ ደስ እያለን እናብራራለን።